አክብሮታዊ ሰላምታችን በያላችሁበት የደረሳችሁ ውድ የገበያ ሚዲያ ተከታታዮች፣ ይሄ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ 1 ቢዝነስ ዜናችን ነው። ለዛሬ የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። ከጋብቻ በፊት አንድ ግለሰብ ያፈራውን ንብረትና ቤትን በተመለከተ ከተጋቡ በኋላ ያለውን የጋራ ንብረትነት በምን መንገድ ይወሰናል የሚለው ላይ አዲስ ውሳኔ መውጣቱ ተሰምቷል። ለመሆኑ አዲስ ውሳኔ ምን አካቷል የሚለውን ሙሉ መረጃውን እንነግራችኋለን። ሕግን የጣሱ ሁለት ተቋማት የ1 ሚሊዮን ብር ቅጣት ተወሰነባቸው። ተቋማቱ እነማን ናቸው? ምን አድርገው ተቀጡ? የሚለውንም ሙሉ እናሰማችኋለን። ተቋማት ቫት እንዲከፍሉ የሚያስገድድ ደንብ ተዘጋጀ። የዚህን ሙሉ ደንብ መረጃ ይዘናል፣ ትሰሙታላችሁ። የኑሮ ውድነትን እንዲቋቋሙ ለማድረግ የመምህራን ባንክ ሊቋቋም መሆኑ ተሰምቷል። በሌላ በኩል ደግሞ ዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ የሚያስገድድ መመሪያ መዘጋጀቱን ሰምተናል። ዝርዝሩን እንነግራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ የወሰኑት ውሳኔ አነጋጋሪ ሆኗል። በተጨማሪም ሌሎች መረጃዎችን በሰፊው ይዘናል። እስከ መጨረሻው ተከታተሉን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱ መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋት እንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ወደ ሙሉ መረጃ ስናልፍ ኢትዮጵያ በኬንያ በኩል ወደ ታንዛኒያ የኤሌክትሪክ ኃይል መላክ የማስችላትን ስምምነት መፈራረሟ የሚታወስ ሲሆን ይህንንም ሂደት ለማስጀመር የሙከራ ስርጭት መደረጉን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የሙከራ ስርጭቱ ምንም አይነት ችግር ሳይገጥመው ተከናውኗል ያሉት የተቋሙ ኮሚኒኬሽን ዳይሬክተር ሞገዝ መኮንን የሚቀረው ስምምነቱ ተግባራዊ መደረግ ብቻ ይሆናል ሲሉ ተናግሯል። እስካሁን ስምምነቱ ተግባራዊ መሆን ያልቻለውም ታንዛኒያ ከኢትዮጵያ ኤሌክትሪክ ኃይል ለመግዛት የኬንያን መሠረተ ልማት መጠቀም ስለሚኖርባት ሀገራቱ ስምምነት ላይ እስከሚደርሱ እንደነበረም ጠቁሟል። በሌላ በኩል ኢትዮጵያ ወደ ኬንያ ኤሌክትሪክ ሽያጭ ከጀመረች ጊዜ ጀምሮ ወጥ በሆነ መንገድ ኤክስፖርት እየተደረገ መሆኑን ገልጸዋል። የሚላከው የኤሌክትሪክ ኃይል በሰዓት እስከ 200 ሜጋዋት ድረስ ነው ያሉት ዳይሬክተሩ፣ ይህም ስምምነት ተግባራዊ መሆን ከጀመረበት ጊዜ አንስቶ የመጀመሪያ 3 ዓመታትን ያጠቃልላል ብለዋል። ከዚህ በመቀጠል በሚኖርበት 3 ዓመታት ደግሞ ወደ 400 ሜጋዋት በሰዓት ከፍ እንደሚልም አመላክተዋል። በኬንያ በኩል የሚወጡ መረጃዎች መሠረት አሁን ላይ 10 በመቶ የሚሆኑ የኤሌክትሪክ ኃይል የሚያገኙ ከኢትዮጵያ በሚወስዱት መሆኑን አመላካሽ ነውም ተብሏል። ኢትዮጵያ በ2028 የኤሌክትሪክ ኃይል የማመንጨት አቅሟን ወደ 13000 ሜጋዋት ለማሳደግ በእቅድ የያዘች ሲሆን በዚህም 14 ሀገራትን በኤሌክትሪክ ኃይል የማስተሳሰር እቅድ ይዛ በትብብር እየሰራች መሆኑ መገለጹም ይታወሳል። በአሁኑ ወቅት ለጅቡቲ፣ ኬንያና ሱዳን የኤሌክትሪክ ኃይል እያቀረበች የምትገኘው ኢትዮጵያ በቀጣይ ከደቡብ ሱዳን፣ ሶማሊላንድና ሶማሊያ ጋር ትስስር ለመፍጠር ማቀዷን የሀገሪቱ የኃይል ግዢ ፍላጎት ማሳየታቸውን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ፕሬዝዳንት ትራምፕ በኢትዮጵያ ላይ አዲስ የ10 በመቶ ታሪፍ መጣላቸው ተሰማም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ የአዲስ ታሪፍ እርምጃ እየወሰዱ መሆኑ ተሰምቷል። ፕሬዝዳንቱ በትናንትናው ዕለት በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን አስታውቋል። በመግለጫቸውም ይሄ እርምጃ አሜሪካን ቀዳሚ ላደርግና የንግድ ጉድለትን ለመቀነስ ያለመ ነው ማለታቸው ተገልጿል። በዚህም በአብዛኛዎቹ ሀገራት ላይ የተጣለው ታሪፍ ከ10% እስከ 49%
የሚደርስ ሲሆን በኢትዮጵያ 10 በመቶ ታሪፍ ተጥሎባታል ተብሏል። አሜሪካ የንግድ ጉድለቷን ለመቀነስና የአሜሪካን ኢኮኖሚ ለመጠበቅ ይህን እርምጃ እንደወሰደች የገለጹት ፕሬዝዳንቱ ከ20 በላይ ሀገራት ላይ የታሪፍ ጭማሪ የተደረገና ኢትዮጵያ ከነዚህ ሀገራት አንዷ መሆኗ ተዘግቧል። ከዚህ ጋር ተያይዞም ሰሞኑን ከቬንዙዌላ ነዳጅ በሚገዙት ሀገራት ላይ የ25 በመቶ ታሪፍ እንደሚጥሉ አስጠንቅቀው እንደነበረም ይታወሳል። በዚህም ትራምፕ በራሳቸው ማህበራዊ ድረገጽ ባስተላለፉት መልእክት ቬንዙዌላ ከአሜሪካ ጋር እጅግ ጠበኛ ሀገር ነች፣ ስለዚህም ከቬንዙዌላ ላይ ነዳጅ የሚገዙ ሀገራት ከአሜሪካ ጋር በሚኖሯቸው የንግድ ልውውጦች ላይ የ25 በመቶ ታሪፍ ይጣልባቸዋል። ይህም ከሚያዝያ 12 ጀምሮ ተግባራዊ ይደረጋል ማለታቸውን አድርሰናቸው እንደነበረ አይዘነጋም። ብሔራዊ ባንክ በየ15 ቀኑ የጀመረው የውጭ ምንዛሬ ጨረታ ግብይትን በአግባቡ ለመቆጣጠርና ዘመናዊ አሰራር ይዞ እንዲቀጥል ይረዳል ተባለም። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ግብይትን ለማረጋጋት የውጭ ምንዛሪ ሽያጭ ጨረታውን በቋሚነት በየ15 ቀኑ ለማካሄድ ውሳኔ በማሳለፉ ተግባራዊ ማድረግ በ50 ሚሊዮን ዶላር ጨረታ አስጀምሯል። ብሔራዊ ባንክ የውጭ ምንዛሪ ሽያጭ ጨረታን በቋሚነት አካሂዳለሁ ብሎ መነሳቱ በርካታ ኢኮኖሚያዊ ጠቀሜታዎች እንደሚኖሩት የኢኮኖሚ ባለሙያዎች ያነሳሉ። ባለሙያዎቹ ውሳኔው የግብይት ስርዓቱ በገበያ ዋጋ እንዲመራ ትልቅ አስተዋጽኦ እንደሚኖረውና ገበያውን ለማረጋጋት ጠቀሜታ እንደሚኖረውም ያብራራሉ። በተጨማሪም በብሔራዊ ባንክ በቋሚነት የውጭ ምንዛሪ ጨረታ ለማካሄድ መወሰኑ በውጭ ምንዛሪ ገበያ ውስጥ መታየት የጀመረውን ግምታዊ አስተሳሰብ እንዲቀንስ ያደርጋል ነውም የተባለው። እንደ ኢኮኖሚ ባለሙያዎች ገለጻ ከሆነ የሚቀርበው ጨረታ ከባንኮች አንጻር ሲታይም የውጭ ምንዛሬ ፍላጎታቸውን በቀላሉ እንዲያገኙ ያስችላቸዋል ብለው ብሔራዊ ባንኩም የውጭ ምንዛሬ ግብይትን በአግባቡ ለመቆጣጠር ብሎም በዚህም ዙሪያ ያለውን ግብይት ዘመናዊ አሰራር ይዞ እንዲቀጥል ያግዘዋልም ተብሏል። ይህንን ለጨረታ የቀረበውን የውጭ ምንዛሪ በሌላ መንገድ የሚያስረዱ ባለሙያዎችም ሀሳባቸውን የሰነዘሩ ሲሆን ለጨረታ የቀረበው መጠን ባንኮችም ሆነ ኢኮኖሚው ከሚፈልገው የውጭ ምንዛሬ ፍላጎት አንጻር በቂ አይደለም በማለት የሚገልጹም አሉ። የመጠን ማነስ ካለ ተጽዕኖ ይኖራል የሚሉት ባለሙያዎቹ ይህም በፍላጎትና በሚቀርበው የውጭ ምንዛሬ መካከል ሰፊ ልዩነት በሚኖርበት ወቅት ተጫራቾችም ካላቸው የመጫረቻ ዋጋቸውን ከፍ ካደረጉ የውጭ ምንዛሬ የግብይት ዋጋን ከፍ ሊያደርገው ይችላል በማለት ይገልጻሉ። ይሄ ደግሞ የዋጋ ንረቱን የሚስብ ሲሆን ከጨረታው ውጪ የሚደረጉ የውጭ ምንዛሬ ግብይት ዋጋቸውን ከፍ ስለሚያደርግ ሌላ ችግር ሊፈጥር ይችላል የሚል ትንታኔም ሰጥተዋል። ነገር ግን ለጨረታ የሚቀርበው የውጭ ምንዛሪ መጠን እንደ ወቅቱ የውጭ ምንዛሬ ፍላጎት እንዲሁም በሀገሪቱ የውጭ ምንዛሪ የማመንጨት አቅምና ፍላጎት ላይ በመመስረት የሚወሰንበት አሰራርን ብሔራዊ ባንክ እንደሚከተል ተገልጿል። በዚህም የውጭ ምንዛሬ ግብይቱ በገበያ ዋጋ እንደሚሰራ መደረጉ አስጨናቂ ቢመስልም ቀስ በቀስ እየተረጋጋ ይሄዳል የሚል እምነት ያላቸው ሀሳባቸውን የሰጡት ባለሙያዎች የገበያው ክፍት መሆን በረዥም ጊዜ ሂደት የሚያስገኘው ጥቅም ከፍተኛ መሆኑን አክለዋል። ተቋማት ለሰራተኛ በነጻ ለሚያቀርቡት አገልግሎትና ዕቃ ቫት እንዲያስከፍሉ የሚያስገድድ ደንብ ተዘጋጀም። በሕዝብ ተወካዮች ምክር ቤት በ2016 ዓ.ም ለጸደቀው የተጨማሪ እሴት ታክስ አዋጅ ማስፈጸሚያ ደንብ አሰሪዎች ለሰራተኛ በቅናሽና በነጻ ለሚያቀርቡበት ዕቃ ወይም አገልግሎት ቫት እንዲከፍሉ አስገዳጅ ድንጋጌ መያዙ ታወቀም። የሚኒስትሮች ምክር ቤት በተያዘው መጋቢት ወር 2017 ዓ.ም የአዋጁን ማስፈጸሚያ ደንብ አውጥቷል። በደንቡ እንደተብራራው ማንኛውም የኤሌክትሮኒክስ ጨዋታ፣ የኤሌክትሮኒክስ ውርርድ፣ በበየነ መረብ ላይ የተመሰረተ የጨረታ አገልግሎት መሳጫ፣ ማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክስ መጽሐፍት አቅርቦት ቫት እንደሚከፈልባቸው ተደንግጓል። በተንቀሳቃሽ ስልክ ላይ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎች፣ ይህ መጽሐፍትና ፊልሞች፣ በደንበኝነት ምዝገባ ላይ የተመሰረተ ሚዲያ፣ ዜና፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞችና ሙዚቃዎች፣ ፖድካስቶችና ብሎግ፣ ጆርናል፣ ወቅታዊ ህትመቶች ቫት እንደሚከፍሉ በደንቡ ተመላክቷል። የኤሌክትሮኒክስ መረጃ አስተዳደር፣ የድር ጣቢያ መስተናገጃ፣ የመስመር ላይ ሀሳብ ማከማቻ፣ የፋይል ማጋራትና ክላውድ ማከማቻ አገልግሎቶች፣ የሙዚቃ አቅርቦት፣ የቀጥታ ስርጭት፣ የስልክ ጥሪ፣ ድምፅ፣ የዘፈን አገልግሎቶች ለቫት እንደሚመዘገቡም ያስገድዳል።
የሰርች ኢንጂን አገልግሎቶች፣ አውቶሜትድ የእርዳታ ዴስክ አገልግሎቶች አቅርቦት፣ የቀጥታ ዝግጅቶች፣ ለቲያትር ቤቶችና ለምግብ ቤቶች የሚውሉ ቲኬቶች በኢንተርኔት ለመሸጥ፣ በማንኛውም የድምፅ ቪዥዋል ወይም ዲጂታል ሚዲያ ላይ ለማዳመጥ፣ ለማየት ወይም ደግሞ ለመጫወት የሚያስችል የዲጂታል ይዘት አቅርቦት እንዲሁም የተጨማሪ እሴት ታክስ እንዲከፍሉ ተደንግጓል። በተመሳሳይ በዲጂታል ዘዴ መንገደኞችን ከትራንስፖርት አቅራቢዎች ጋር የሚያገናኝ የትራንስፖርት አገልግሎት የሚያቀርብ የዲጂታል ፕላትፎርም አቅራቢ ተጨማሪ እሴት ታክስን መሰብሰብ እንዳለበት ደንቡ ያብራራል። ለመንገደኞች ትራንስፖርት አገልግሎት ሰጪው ተጨማሪ እሴት ታክስ ደረሰኝ መስጠት እንዳለበት ደንቡ ይደነግጋል። ድርጅቶች ለኤሌክትሮኒክስ ፊስካል መስሪያ መሳሪያ የሚጠቀሙበት ሶፍትዌር በታክስ ባለስልጣን የተፈቀደ መሆኑንና ከኢንፎርሜሽን ቴክኖሎጂ መረብ ጋር ግንኙነት ሊኖረው እንደሚገባም ያስቀምጣል። የቴሌኮሙኒኬሽን አገልግሎት ወይም በኤሌክትሮኒክስ ዘዴ ዕቃዎችንና አገልግሎቶችን በኢትዮጵያ ውስጥ ላሉ ሰዎች የሚያቀርብ ነዋሪ ያልሆነና ለታክሱ ያልተመዘገበ ሰው ታክስ የሚከፍልበትን አቅርቦት የሚያከናውን ከሆነ ለታክስ መመዝገብ እንዳለበት ደንቡ ያብራራል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ሊገደዱ ነው ተባለም። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታወቀም። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2014 ዓ.ም በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲያደርግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ያለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል የሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንደሆነ ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸው ጠቁሟል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑ ሚኒስቴሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስቴሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማሪው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግሯል። ይህም ሲሆን የተማሪዎች መሰረታዊ ወጪ የሚሸፈነ እንደሚሆንም አክለዋል። ይህ አሰራር ተማሪዎች ለራሳቸው የትግበራ ትምህርት እንደሚሆንና የበለጠ እንዲበስሉ የሚያደርጋቸውም ነውም ተብሏል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣን ወደ ሙያው የሚገባ የአስተማሪን ቁጥር ለማሳደግ እንደሚረዳም ሚኒስቴሩ አብራርቷል። በቅርቡ በመምህራን ላይ በተደረገ ግምገማ 100,000 የሚደርስ የመምህራን እጥረት መኖሩን ማስታወቁን የተናገሩት ሚኒስቴሩ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንደሚቀንስ የበኩሉን እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ ስርዓቶች አንዱ መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነትን እንዲቋቋሙ ለማድረግ የመምህራን ባንክ መቋቋም አንዱ እቅድ መሆኑንም አንስተዋል። ባንኩ በ1 ዓመት ውስጥ ወደ ሥራ ይገባል ብለን እንጠብቃለን ያሉት ሚኒስቴሩ በ2019 ዓ.ም ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባም ጠቁመዋል። ከጋብቻ በፊት አንድ ግለሰብ ያፈራውን ንብረትና ቤትን በተመለከተ ከተጋቡ በኋላ ያለውን የጋራ ንብረትነትን በምን መንገድ ይወሰናል ለሚለው አዲስ ውሳኔ መውጣቱ ተሰምቷል። የሕግ መንግስት አጣሪ ጉባኤ የፌዴሬሽን ምክር ቤት ባለትዳሮችን በተመለከተ እስካሁን ፍርድ ቤቶች አገልግሎት ሲሰጥበት የነበረውን የሕግ ትርጉም የቀየረና በተለይ ቤትን አስመልክቶ የወጣ አዲስ ውሳኔ ወጥቷል። ይህ አዲስ ውሳኔ ከጋብቻ በፊት የግል ቤት በነበረና ከትዳር በኋላ ግን ባለትዳሮች ቤቱን ለማሻሻል ወይም ደግሞ ለማደስ ከፍተኛ ወጪ ቢያወጡበት የጋራ ይሆናል በማለት ፍርድ ቤቶች በተለያዩ መዝገቦች ሲወስኑና እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ሲሄዱና ሲመላለሱ ቆይቷል። ነገር ግን የሕግ መንግስት አጣሪ ጉባኤ የፌዴሬሽን ምክር ቤት ይህ ውሳኔ አግባብነት የለውም በማለት ቤቱን ለማሻሻልና ለማደስ ወይም ለማስፋፋት የወጣው ወጪ ተሰልቶ ለአንዱ ግለሰብ ማለትም ከጋብቻ በፊት ባለቤት ወይም ባለይዞታ ያልነበረው ባል ወይም ደግሞ ሚስት ያወጣውን ወይም ያወጣችው ወጪ ይሰጣል እንጂ
አጠቃላይ ቤቱን የጋራ ማድረግ የለበትም በሚል መስከረም 28 ቀን 2017 ዓ.ም በመዝገብ ቁጥር 130/16 አስገዳጅ አዲስ ውሳኔ አስተላልፏል። ይህ ክርክር ጅማሮን ያደረገው ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ የደረሰ እንዲሁም እስከ ሕግ መንግስት አጣሪ ጉባኤ የፌዴሬሽን ምክር ቤት የደረሰ የባልና የሚስት ክርክር ነው። በዚህም የመጀመሪያ ክሱን ያቀረቡት ባል ሲሆን ባል በሚስት ላይ ክሱን ሲያቀርቡ ጋብቻችን አሁን ላይ በፍቺ የፈረሰ ቢሆንም 284 ካሬ ሜትር ላይ ያረፈ ቤት አለን። ምንም እንኳን ጋብቻ ከመፈጸማችን በፊት የሚስቴ የነበረ ቢሆንም ትዳር ከመሰረትን በኋላ ቤቱ ሙሉ በሙሉ አፍርሰን እንደ አዲስ ወደ 2,500,000 ብር ወጪ አድርገን አብረን ስለሰራ ነው ክፍፍል እንዲደረግልኝ በማለት ለፌዴራል መጀመሪያ ደረጃ ፍርድ ቤት ክስ አቅርበዋል። ሚስትም በበኩላቸው ጋብቻችን የተፈጸመው በቅርብ ነው፣ ቤቱን ደግሞ በሊዝ ጨረታ የገዛው ትዳር ከመያዜ ከ2 ዓመት በፊት በግል ንብረቴ ነው በማለት ተከራክረዋል። በዚህም ፍርድ ቤት የግራ ቀኙን ማስረጃና ክርክር ከመረመረ በኋላ አጠቃላይ የተሰራው ስራ ማለትም የቤቱን እድሳትና ማስፋፊያ በገለልተኛ ባለሙያዎች እንዲገመት ትዕዛዝ በመስጠት ቤቱን በጋራ ሆነው ሲያድሱ ከፍተኛ ውጪ የወጣበት በመሆኑ ንብረቱን ወይም ቤቱን መካፈል የሚችሉ ከሆነ እንዲካፈሉ ወይም ደግሞ በስምምነት ትክ እንዲሰጣጡ እንዲሁም ካልተስማሙ ደግሞ ቤቱን በመሸጥ መካፈል አለባቸው የሚል ውሳኔ አስተላልፏል። ሚስት ደግሞ ለፌዴራል ከፍተኛ ፍርድ ቤት ይግባኝ ቢያቀርቡም ነገር ግን መዝገቡን ከምርመራ በኋላ የፌዴራል የመጀመሪያ ደረጃ ፍርድ ቤት የሰጠውን ውሳኔ ያጸደቀና ይግባኛቸውን ውድቅ አድርጎባቸዋል። ሚስት አሁን ሳይሰለችው ይህን ውሳኔ ትክክል ያልሆነና በተሻሻለው የቤተሰብ ሕግ አንቀጽ 86 እና 88 መሰረት አንዱ ከአንዱ ንብረት ተቀላቅሎ ሲያገኝ ተለይቶ ሊከፈል ይገባል። ስለዚህ እኔ ከጋብቻ በፊት ያፈራሁትን ቤት የባልና የሚስት ነው መባሉን በሕገ መንግስቱ አንቀጽ 40 የተረጋገጠ ጠልኝን ንብረት የማፍራት መብት ይቃረናል በማለት ውሳኔው የሕገ መንግስት ትርጉም ይሰጥልኝ ሲሉ እስከ የሕገ መንግስት አጣሪ ጉባኤ አቅርበዋል። በዚህም የሕገ መንግስት አጣሪ ጉባኤ ደግሞ ባለትዳሮቹ ቤቱ ላይ አብረው እድሳትና ማስፋፊያ ቢያደርጉም ከጋብቻ በፊት የነበረ ቤት ግን በፍቺ ክርክር ወቅት ፈርሶ በድጋሚ ስላልተገነባ ሕገ መንግስቱ የግል ንብረት ጥበቃ እንደሚሰጠው በግልጽ የተደነገገ በመሆኑና የቤተሰብ ሕጉም ከሕገ መንግስቱ ጋር የተጣጣመ አግባብ ባልና ሚስት ከመጋባታቸው በፊት በግል ጥረት ያፈሩት ንብረት የግላቸው ሆኖ እንደሚቀጥል ደንግጓል። በመሆኑም ፍርድ ቤቱ ቤቱን ለማሻሻል ያወጣውን የውጭ የጋራ ማድረግ ሲገባው ከጋብቻ በፊት የነበረውን ንብረት የጋራ ነው ሲል መወሰኑ አግባብነት የሌለው እንዲሁም በሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 1 እና አንቀጽ 34 ጋር የሚቃረን በመሆኑና የሚስትን መብት ስለሚጥስ ቤቱ የጋራ ሊሆን አይገባም በሚል አዲስ ውሳኔ በመስጠት አስተላልፈዋል። ሞሃና ቢጃ እያንዳንዳቸው 1 ሚሊዮን ብር ተቀጡም። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በልደታ ክፍለ ከተማ 2 ፈሳሽን ወደ ወንዝ በመልቀቅ ወንዝ የበከሉ 2 ተቋማት እያንዳንዳቸው የ1 ሚሊዮን ብር በድምሩ 2 ሚሊዮን ብር በመቅጣት አስተዳደራዊ እርምጃ መውሰዱን ገለጸም። ባለስልጣኑ ቢጃ ኢትዮጵያና ሞሃ የለስላሳ መጠጦች ማምረቻ ድርጅቶች የሚለቁት ፈሳሽ በተደረገለት የናሙና ምርመራ ወንዝን የሚበክል መሆኑን የተረጋገጠ ሲሆን በደንብ ቁጥር 180/2017 መሰረት አስተዳደራዊ እርምጃ ተወስዶባቸዋል። ወንዞችን ከብክለት የጸዱ ከማድረግ አንጻር የደንብ ማስከበር ባለስልጣንና የአካባቢ ጥበቃ ባለስልጣን በጋራ የግንዛቤ ማስጨበጫ ስራዎችን በስፋት እየሰጠ መሆኑንም ገልጸዋል። በግንዛቤ መሰረት ተቋማትና ግለሰቦች ከህገወጥ ተግባራቸው ሊቆጠቡ ባለመቻላቸው አስተዳደራዊ እርምጃ እየተወሰደ መሆኑም ተመልክቷል። ባለስልጣኑ የወንዞችና የወንዞች ዳርቻ ብክለት ለመከላከል የወጣው ደንብ ቁጥር 180/2017 አፈጻጸምንም ገምግሟል። ከዚህ በፊት የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር ወንዞችና የወንዞች ዳርቻ የበከሉ ድርጅቶችና ግለሰቦችን በደንብ ቁጥር 180/2017 መሰረት በድምሩ 5,670,000 ብር ገንዘብ መቅጣቱ የሚታወስ ነው። በተጨማሪም የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ በካዛንጅስ የኮሪደር ልማት አዲስ በተሰራው የመንገድ መሰረተ ልማት
ሜልኮን ኮንስትራክሽን የተባለ ድርጅት ኃላፊነት በጎደለው ሁኔታ ጉዳት ያደረሰው ድርጅቱ 500 ሺህ ብር እና ሁለቱ ሹፌሮች እያንዳንዳቸው 5000 ብር በድምሩ 510 ሺህ ብር መቅጣቱም ይታወሳል። ሕግ በማስከበሩ ሂደት የከተማ አስተዳደሩ የአዲስ አበባን እንደ ስሟ አበባ በማድረግ የአፍሪካ ብልጽግና ማዕከል ለማድረግ ቀንና ሌሊት በሚሰራበት በዚህ ሰዓት እንደዚህ አይነት ተግባር መፈጸም አሳፋሪ መሆኑንም ገልጸዋል። ባለስልጣኑ በከተማው በልማት ስራ የተሰማሩ ድርጅቶችና ግለሰቦች መሰል ድርጊቶች ከመፈጸም እንዲቆጠቡ እያሳሰበ ደንብ በሚተላለፉ ላይ ደንብ የማስከበር ስራ ተጠናክሮ እንደሚቀጥልም አስታውቋል። ወደ ምንዛሬ ስናልፍ ሮሃ ፎሬክስ ቢሮ ዛሬ ባወጣው የውጭ ምንዛሬ ተመን አንድ የአሜሪካን ዶላር 148 ብር እየተገዛ 150 ብር ከ96 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 179 ብር እየተገዛ 182 ብር ከ58 ሳንቲም እየተሸጠ ይገኛል። አንድ ዩሮ ደግሞ በ156 ብር እየተገዛ 159 ብር ከ12 ሳንቲም እየተሸጠ ይገኛል። አንድ ስዊስ ፍራንክ ደግሞ በ158 ብር እየተገዛ 161 ብር ከ16 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ድርሃም ደግሞ በ39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል ደግሞ በ38 ብር እየተገዛ በ38 ብር ከ76 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን ደግሞ በ20 ብር እየተገዛ በ20 ብር ከ40 ሳንቲም እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ አንድ ዜና ወጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎቻችን ያዳመጣችሁትን ይመስሉ ነበር። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሷችሁ የገበያ ሚዲያ የዩቲዩብ ቻናል እና ሌሎች የማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም።